ሁሌም እንደምንለው የአንድ ሳምንት ተጨማሪ እድሜ ሰጥቶናል። ክብር ምስጋና ለፈጣሪ ለእግዚአብሔር ይሁን ብለናል። ይህ ጎርፍ ሳያግዳቸው በአክብሮት እዚህ ድረስ ነው የመጡት። ለተመልካቾቻችን ለጥ ብለን እጅ እነሳለን። እንኳን ደህና መጣችሁ። እንዴት ነው? ሁሉ ሰላም ነው? ሁሉ አሪፍ ጥሩ ነው። ኦፊሻሊ አሁን ክረምት ገብቷል። እንዴት ነው ክረምቱ? እንዴት ይዟችኋል? ጥሩ ይጀምር ለነገሩ ሰዓቱ ነው። አዎ አናማረርም። ግን ትንሽ አለ አይደለ ውሃዋ ከፍ ስትል በቃ አሁን ጀመረች። በቀደምለት እንግዲህ ክንዴ በቪትስ ሲያሻግር ነበረ። አሁን ደግሞ ሰው በዛበት መሰለኝ እያዘለ ጀምሯል። አላየውም እንዴ ክንዴ እያዘለ እግርህ ግን እጅ ነው የሚመስለውና አይ አሪፍ ነው በጣም ለክንዴ ደግነትና ጥሩነት እንደዚህ ባለፈው በቪትስ ነበር ያሻገረው። አሁን ደግሞ አዝሎ ነው ያሻገረው። ታስከፍላለህ ወይስ ነፃ ነው? መልካም ቦታው የት ነው? በየቦታው ቮለንተር ነው ማለት። አዎ በራስ ተነሳሽነት ነው። እንዲህ መልካም እግዚአብሔርን የሚያስደስት ስራ ይሰራልና ውሃ ሞላ የሚልበት ቦታ ላይ እባካችሁ ችግር ካለ ለቅኝት ባንድ ደውሉ፣ ይደርሳል። እኔ ግን የምፈራው ምንድነው ይሄን ነገር አሜሪካን አይታ ሆርሙዝ ነው ልቆጣጠረው እንዳትል ነው። የሚመለከተው አካል ቆስቆስ ያርገው። አዎ ግዴታቸው ነው። ይሄን ነገር ማስተካከል ግዴታቸው። አሁን ይኸውልህ አምቡላንስ ይታየኛል። የአምቡላንስ ምናልባት የታመመ ሰው ይዞ ሊሆን ይችላል። ስለዚህ ሁሉ የታቆረ መኪና አለ፣ ውሃው አለ። ስለዚህ መትረፍ ያለበት ነፍስ ይበልጥ ሊጎዳ ላይድንም ይችላልና ጉዳዩ ከዚህም የባሰ እንዳይሆን ለመጠየቅ ያህል ነው። አዎ አዝሎ የሚያሻግሩ ሰዎች ባካችሁ ስራ አታብዙብን ይላል። ወንዶችን ብቻ ነው ወይስ ሴቶችንም? እነሱ ያለው አዛውንቶችን እድሜያቸው ገፋ ያሉ አይደል? አዎ ያልቻሉትን ነው የምናሻግረው ብለዋል። በነገራችን ነው ቀልዱስ ቀልድ ነው። በጣም ብዙ የሚገርሙ ሰዎች አሉ፣ ጥሩ ሰዎች እና በዚህ በክረምት ወቅት በጎ አድራጎት ስራዎችን መስራት ደስ ይላል ለማለት ነው። ከዛ ውጭ እንግዲህ ባሳለፍነው ሳምንት የዓለም ዋንጫ እንዴት ነው? የዓለም ዋንጫ ጥሩ ነው ያያችሁ ነው? አዎ አቤት አርጀንቲና ተቸረችም ይላል። አርጀንቲና ፈረንሳይ መልእክተ ዋንጫውን የምትበላው ጣሊያን ነች እያለች ነው። መልእክተ ከጣሊያን አያልፍም። ምን ያልሽ? ከአርጀንቲና አያልፍም። ጆሮ እንደው የዓለም ዋንጫ ጉዳይ ከተነሳ የብዙዎች ቀልብን የሳበ የዓለም ዋንጫ ነው። አርጀንቲና እኔ እንግዲህ የሜሲ አድናቂ ነኝ፣ ግን ፊፋ ለአርጀንቲና የሆነ እገዛ እያደረገ አይመስልም ከግብጽ በኋላ። ግብጾች እርግጥ እኛን ሁሉ ከአሁን በፊት ያናደዱን ነገር አለ በብዙ ነገር አይደለ? እንደው ማበሳጨት ብቻ ሳይሆን እስኪ መበሳጨቱንም ቀመሱት። ግን እንደዛም ሆኖ ግን ተበድለዋል ከሚሉት ወገን ነኝ። በነገራችን ላይ ሜሲ ጎል ካገባ በኋላ የአርጀንቲናውን ኮሜንታተር ሰምታችሁታል? ኦሮሮሮ ላቲኖች ኳስ ያስተላልፉ በእናታችሁ እስኪ ስሙት እስኪ እያለ የሚቀጥለው የዓለም ዋንጫ ደረሰ። አንተ ምንድነው ታነቀቁ? ምንድነው ጉዱ? ግን ደስ ይላል እውነቱን ለመናገር። ያው ፊፋ በአርጀንቲና እየታማ ነው። እንደውም ታይታኒክን ቀይረውታል። ታይታኒክ አይደለም አሁን ይኸውላችሁ ፊፋኒክ ነው። ፊፋኒክ ሜሲና ኢንፋንቲኖ ፊፋኒክ እንዴት ነው? ወይ ፊፋኒክ አሪፍ አባባል። ፊፋኒክ ምንድነው? በቃ አርጀንቲና እኮ በራሱ ቡድን ነው፣ ድጋፍም አያስፈልገው። ግብጽ አፍሪካዊ ቡድን ነበረች። የፈለገ ችግር ቢኖርብን ደግፈናት ነበር። ስትበደልም ዝም አንልም አይደል እንዴ? አርጀንቲና ደግሞ ጥቁሮችን ትንሽ ይበድላሉ። አይሾስፒድን የአርጀንቲና ደጋፊዎች ያደረጉትን አይታችኋል በጥቁርነቱ። እና የአርጀንቲና ደጋፊ ነበርኩ እስካሁን ድረስ። የምደግፋቸው ደግሞ ያው ሲወዱህም አይደለ? ካልወደዱ እኮ መውደድ ይከብዳል። ካሁን በኋላ ቅኝት ባንድና ሰይፉ በኢቢኤስ የፈረንሳይ ነው እንዴ? ፈረንሳይ እኔ በጣም ደስተኛ በቃ ፈረንሳይ ለጋሲዮን ለነገሩ ፈረንሳይ ለጋሲዮን ሰፈሩም እንትን ነው። የትም
ተወለድ ቆዳ ከጠቆረ አንተ አፍሪካዊ ነህ በሚለው መሰረት በረከት ያሉ ጥቁሮችን አይተናል። መሰረታቸው አፍሪካ ነውና ካሁን በኋላ የፈረንሳይ ብሔራዊ ቡድን ደጋፊ ያሾ ስፒድ እንደዛ ይሰደባሉ። ሂድና ዙ ውስጥ ተመልከት። እሱ ብቻ አይደለም እኮ ይሄን ፊት ተሰድቧል። ከባድ እኮ አድ ላይ ነው የተሰደቡ። የሮናልዶ ደጋፊዎች በጣም ተቸግረዋል። ሮናልዶ በነገራችን ላይ ከጨዋታው መልስ በቀጥታ ያመራው ወደ ኢትዮጵያ ነው። ሮናልዶን እንኳን እንደናመጣላችሁት እንዴ? አዎ እንዴ በሉት እንጂ ቸርስ እያለ ነው ያበሳጫላ። የሜሲክ ፊፋኒክ ነው፣ የክርስቲያኖ ሮናልዶ ግብጦኒክ። ተናዱ የወደቁት እንዳለ ተሰብስበው ውይ አይገርምም? ግን የኛ ነገር ያምራል። ሴሌብሪቲዎች በቀጣይ ይሄንን ማን ይቀላቀል ይሆን ነው። ለማንኛውም መጨረሻ ላይ አሁንም ቢሆን ያቋም ለውጥ አድርገን ከአርጀንቲና ወደ ፈረንሳይ ሄደናልና ፈረንሳይ እንዲበላው እንመኛለን አይደል? ምን ነው ሞሮኮ ያለች ፈረንሳይ ላይ ትንጠለጠላላችሁ ለምትሉን የሞሮኮ የኳስ አመራር ያሉትን ሰማችሁ እንዴ? ኦሮ ይኸውላችሁ ሞሮኮ በዓለም ዋንጫ ላይ የወከለችው ሞሮኮን ነው እንጂ አፍሪካን አይደለም። የሞሮኮ ስፖርት ሚኒስትር ነው ያሉት። ስለዚህ ለምንድን ነው ለኛ የምታሽቃብጡት ነው? እኛ እኮ አፍሪካዊ ቡድን መስለውን ነው። ግን በሚያሳዝን ሁኔታ ሞሮኮ ውስጥ በኢትዮጵያዊው ይድነቃቸው ተሰማ ስም የተሰየመ ስቴዲየም አለ። የሞሮኮ ስቴዲየም እንደገና አዲሳት ይደረግበታል ነው ወሬው። እና ይድነቃቸው ተሰማ የሚባል ስቴዲየም ሞሮኮ ውስጥ አለ። ለዛ ነበር እኛ የሞሮኮ ደጋፊ ሆን ነው። ግን የስፖርት ሚኒስትሩ እኛ ሞሮኮን ነው አፍሪካ አሉና ባረሩ ነው። አያሳዝንም? በጣም ይደብራል እውነት። ለዚህ ነው የተበሳጨን ሞሮኮን ትተን የፈረንሳይ ይሆን ነው። ምን አስበው ነው ግን ያሰቡትን ባቀን ያልነገርህም ነበር። በቃ አልወደዱኝ ነገር አሰብኩ ነው ራሱ። ግን ደስ አይልም። ኢትዮጵያውያን ትልቅ ሰዎች የተለያዩ ቦታዎች ላይ ስያሜ ያላቸው ይድነቃቸው ተሰማ ለምሳሌ ሞሮኮ ላይ ስቴዲየም አላቸው። አፄ ኃይለ ሥላሴ የሆነ ቦታ መንገድ አላቸው። የአፄ ኃይለ ሥላሴ መንገድ አላቸው። እስኪ እዩት እስኪ ከቦታው ሪፖርተራችን ምን ይላል ስለ ኃይለ ሥላሴ መንገድ? ጋይሲያንስ አሁን ያለው ኢትዮጵያ አይደለም ዛምቢያ ሉሳካ ነው። ግን ከጀርባ ያለው ስም ምን የሚል ይመስላችኋል? ትክክል ናችሁ። ኃይለ ሥላሴ ሮድ ነው የሚለው። ኃይለ ሥላሴ በዛምቢያ ይህንን የመሰለ ቦታ ላይ በስማቸው የተሰየመ ሮድ አለ ማለት ነው። ለኢትዮጵያ የምመኝላት እንዲህ አይነት ሰዎችን ነው። ለምሳሌ ይድነቃቸው ተሰማ ወንዝ ተሻግረዋል። ሞሮኮ ላይ ስቴዲየም ተሰይሞላቸዋል። ኃይለ ሥላሴ መንገድ እንዲህ አይነት ነገሮች ማይደስ ይላል። አፄ ሚኒሊክም አላቸው እንዲሁ ጅቡቲ ላይ ሆቴል ብዙ ቦታ። ምን ብንሰራ ነው እንደዚህ አይነት በቃ ወንዝ የሚሻገር ስም ይኖራል? በነገራችን ላይ እንኳን ደስ አላችሁ ለሰይፉ በኢቢኤስ ተመልካቾች በስሜ እኔም አዲስ ምርት ወጣ። እንኳን ደስ አላችሁ በእናታችሁ አንተ ክረምቱ ምክንያት በማድረግ በሰይፉ ስም የወጣው ምርት ማስታወቂያ ቀጥሎ ይቀርባል። ክረምቱን በማስመልከት ለገበያ የቀረበ አዲስ ምርት ሰይፉ ከሰል። ምድጃ የሚያቀዘቅዝ ቶሎ ማያያዝ፣ በክብሪት ቢሉ በላይተር የማይቀጣጠል ሰውየውን የሚመስል ሰይፉ ከሰል። ማራገቢያ ለምኔ እፍ ቢሉት የማይነድ ሊሞቁት ቢሉ ብርድ። ልግመኛው ሰይፉ ከሰል ድንገት እንኳን ቢቀጣጠል ወጥ ቢጥዱበት ያጎረናል፣ በቆሎ ቢጠብሱ ያሳርራል። ጅምላ ጨራሹን ሰይፉ ከሰል በጅምላ ለማከፋፈል www.atciscom ብላችሁ ወይንም ጨረታውን በጪስ በታፈነ ኤንቨሎፕ አፈና ትሬዲንግ ብላችሁ አስገቡ። ጭስ ብቻ ትርፉ የከሰል ክፉ ሰይፉ። ምን እንደሚያፈነኝ ይላሉ። አይ ማታ በተለይ እሑድ ሾው ስናይ ከሰሏን በቃ ቁጭ ታደርጋለህ። በጭስ ይደፋል። ካርበን ያለው አይመስልም እንዴ? ዋናው እሱ አይደል? ካርቦን
ዋናው ሙቀቱ ነው እንዴ እንዴት ነው ሰይፉ እዚህ ላይ ምክንያት በማድረግ ለባንዱና እዚህ ላላችሁ ተመልካቾች በአጠቃላይ አንድ ጆን እያከሰል ሌላው መንገድ አለው ስቴዲየም አለው እንዴ ምርጥ ነው ለዚህ እኛም ከሰላለን ክረምቱ ከጊዜው ጋር ይላል በውጪ ላይ እንዳናገኘው ወጥቶ ሰይፉ ከሰል አመረረ እንዴ ኧረ እንደው ቀልድ ነው ቀልድ ነው ለካ በዚህ ቀጥል እያለ ነው አየ በጅምላ ላይ ያከፋፈል ሰይፉ ከሰል ብዙ የሚላኩ ነገሮች አሉ ዛሬ ግን ፈዛሃል ዛሬ ምንድነው የሆነ የሚያሳዝን ነገር አይቼ ቲክቶክ ላይ ልክለታለሁ እንደውም ቪዲዮ አንተን የሚያሳዝን ቪዲዮ አንተ ታዝናለህ ዛሬ አዘነ እንግዲህ ተው እንጂ አይተት ነው ማለት ከጎጃም አዘነ ልብስ ቀጥሎ ክንድ ያዘነ በል ፊቱን እያየው ሲሆን እንድጭምድድን ምንድን ነው ይላክ ቪዲዮ ልካዋል የሚያሳዝን ነገር እስኪ ክንዴ ምን አሳዝኖት ነው እስኪ እንዴ አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራው ነበር አሪፍ ብዙ ሰዎች ጋር ተዳርሼ ነበር አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ እግዚአብሔር ይመስገን አሁን ግን አንድ አመት ሆኖታል አክሬ እግዚአብሔር አግዞኝ ቆሜያለሁ የምሬ ነው ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ በጣም ትልቅ ተስፋ አለኝ ጎበዝ ድምጻዊ መሆን የምችል ልጅ ነኝ እኔ ስራ ማስታወቂያ መስራት እችላለሁ ክንዴ እንዴት አዘነ ብዬ ነበር በጣም ያሳዝናል እውነት ነገሩ በወጣትነቷ ነው እንግዲህ ትልቅ ህልም ነበራት ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ተመርቃለች እና ድንገት ተወለደ እና አበረታቱኝ ነው የምትለው እንግዲህ ቤተልሔም ሰለሞን አበረታቷታ እንዴ እስኪ ቤተልሔም ሰለሞን ወደዚህ ሞቅ አድርጋችሁ ጋብዟት ቤቴ ወደ መድረክ እስኪ ክንዴ አንጀቱ ሲላወስ አይቻል አቅምና ባንቺ ቪዲዮ በጣም ተሰምቶት መጀመሪያ ቪዲዮውን ሼር ያደረገን ክንዴ ነውና ክንዴና መስግኑት ቤትዬ የብዙ ወጣቶችን ህይወት በዚች አጭር ቪዲዮ ውስጥ አየንበት ምክንያቱም ወጣትነት አለ ተመርቀሻል ከዛ ስራ ለመያዝ የቤተሰብ ተስፋ ነሽ በመሃል ደግሞ የሆነች ነገር ሆነች ቲንቲንቲንቲ ያልሽባት ፓርት ራሷ ደስ ትላለች አሁን እስኪ ድጋሚያት እስኪ እንዲ አርገም ብዙዎቻችን ያረጋናል ባይዘው እንዲቻው የሆነ በቃ ኃይለኛ ስህተት ብዙ ምንማርበት መጀመሪያ ስላየሽ በጣም ደስ ብሎኛል እኔም በጣም አመሰግናለሁ በጣም ብዙ ወጣቶች ወደ ውስጣቸው ያዩና ድባቴ ይሰማቸዋል የራስን የማጥፋት ምክንያትም ይሆናል በምንድን የተመረቅሽው በቲያትር አርትስ አዲስ አበባ ዩኒቨርሲቲ 2016 ላይ ግራጁዌት ሙዚቃም ትሞክሪያለሽ አሁን ላይ ሙዚቃ ላይ ነው የምሰራው በደንብ ምናልባት አሁን እንደገባኝ ከሆነ ልጅሽን የምታሳድጊው ራስሽ ብቻ ነሽ ረጅም ታሪክ ነው ይሄ ሰፊ በጣም ያ በቃ የሆነ ተበላሸብኝ ነው በቃ የሆነ ነገሩ በቃ ልክ እንዳልሆነ ገብቶኛል ከንግግር
ራሷን አጥፋተኛ እቺ ልጅ ራሷን አተንቀልቅላ ነው ይሁን እኮ ቆንጆ ነገር ነው አይደል ቆንጆ ነው ምናምን ብዙዎች ምናልባት የሚመኙት ነገር ነው አይደል እና ደግሞ እግዚአብሔር ብቻ የሚያደርገው ነገር ነው ይሄ እኮ እና በጣም በራሴ አይደለም በእግዚአብሔር በጣም ደስተኛ ነኝ ግን ደግሞ እቺ ስህተት የሆነች ጊዜ ስህተት የአንድ ሰው ብቻ አይደለም የኔን ህልም ብቻ አይደለም የብዙ ሰው ህልም ነው ያበላሸው ሶ ማንንም ሰው ብሌም ማድረግ አልችልም ራሴን ነው ብሌም ማድረግ ደሰልም በቃ ራስ ብዙ ጊዜ የሆነ ነገር እናረግና እንትና ነው በዚህ በኩል ነው የሆነ የተለያዩ አካላት ነው አይደለ ከዚህ ሻወርና ሂስ ከራስ ሲጀምር ለውጥ ያመጣል ስለዚህ በወጣትነትሽ እንደተመረቅሽ ስራ መስራት ነገሮችን ደረጃ በደረጃ ማድረግ ሲገባሽ ቀጥሎ መምጣት ያለበት ነገር አስቀድመሽ እንዲመጣ አረግሽ መሰለኝ ወንድ ወለድሽ ሴት ወንድ ማን ተባለ ስሙ ዮድፍሬ ሀብታሙ ይባላል ዮድፍሬ ሀብታሙ ስንት አመቱ ነው አሁን 1 አመት ከአንድ ወር ነው ቦልሽበት አጋጣሚ እንግዲህ መታረሳል ቀደም እንደገባኝ ከሆነ ስትናገሪ ትንሽ ይሆን ነገሮችን ያይሽ ይመስለኛልና በጣም ተጨንቀሽ ራስሽን የጠላሽበት አጋጣሚ ነበረ በጣም ብዙ ምናልባት ራሴን ለማጥፋት ሞክሬ ነበር በጣም ብዙ ነው ማለት አሁን የ1 ደቂቃ ቪዲዮ ነች እና እግዚአብሔር ሲያሳልፈው ደግሞ አልፎ ቆመክ ስታይ አጭር ይመስላል ያኔ ግን ምናልባት ለሊቱም አልነጋ ብሎ ምናም ብዙ ያሳለፍናቸው ነገሮች አሉ ሜቢ ማንንም የማያውቀው ማለት ነው እናት አባት ኢቭን ጎናችን የሚኖሩ ጓደኞቻችን ማንንም የማያውቀው ብቻ የኔ ያሳለፍኳቸው ብዙ ነገሮች አሉ ያ በጣም ብዙ በቃ ራሴን ለማጥፋትም በጣም ብዙ ሙከራም ነበር ብቻ እግዚአብሔር ይመስገን ነገሮች የሆኑ ስተቶች በህይወታችን ይመጣሉ ወደኛ ዙሪያው ገደል ይሆንብናል ከዛ በኋላ እዚህ ዓለም ላይ ያለን ቆይታ ቢያበቃስ ወደሚል ነገር ውስጥ እግዚአብሔር በፈጠረው ነፍስ ላይ እኛ ለመወሰን እንሞክራለንና አንቺ ግን ያየሽበት ነገር የሆነ ነገር ተፈጠረ ያ ነገር ህይወቴ እንደጠላ አርጎ ነበር ግን ያቺ ቀን አለፈች ብዙዎች የሚያልፍ የማይመስላቸው ነገር ያልፋል አሁን እንደው አልፎ እኮ አወራን አይደል እዚህ ጋር ቆምን እኔ እውነት ምንም አላስበውም ነበር ሁላ የሚያልፍም አይመስልም እኮ መከራም ሲመጣ ኢቭን ደስታም ሲመጣ የሚያልፍ አይመስልም አይደል ሲያልፍ ደግሞ በቃ አንደርስታንድ ተደስቼም እኮ አይቼዋለሁኝ ብዙም ነገር ብዙ ነገር አይተሻል አንቺ በዚህ አጭር እድሜሽ ታስታውቂያለሽ እግዚአብሔር ይመስገን ያለ እድሜዋን የዘፈነችው ሁሉንም ነገር ለይቼ እቼዋለሁ ለቤት ቆንጆ ስህተት ነው ያልሻት እኮ በቃ ታሸሽ ብዙ ነገር አየሽ እና ግን ያው ሁሉ አለፈና አሁን ቆይ ቤቲ ሙዚቀኛ መሆን ነው ምኞቷ ወይንስ ያው እንግዲህ ተመረቅሽው በቲያትሪካል አርት ስለሆነ ፊልሙና ቲያትሩ ላይ ነው ነፍሷ ያለው ሁለቱንም ማስኬድ ይቻላል አይደል ይቻላል ሁለቱንም ብሰራ በጣም በተለይ ደግሞ 4 አመት ሙሉ የለፋውበትም ነገር ነው እርግጠኛ ነኝ እንደምሰራ በነገራችን ላይ በጣም እርግጠኛ ነኝ ያው ብዙ ነገር ያስፈልጋል ሶ ስቴፕ ባይ ስቴፕ ሁሉ ነገር አስተካክላለሁ ብቻ ግን ሁለቱም ላይ እሰራለሁ ይሄን ቪዲዮ ከለቀቅሽ በኋላ የሰውን አስተያየት እንዴት አገኘሽው እኔ ኪዳነ ምህረት ምንም ቃል የለኝም በየስ በቃ በጣም ነው ማመሰግነው ሁሉንም ሰው እኔ እርሶ ያልክ አንተ ያልክ ነው ፍቀድልኝ አንዱ ፍቀድልኝ አሁን የጀመርሽው አይደለም ቀደም ያልሽው እንደገመችው ቆንጆ ስህተት አሁን ሰራሽ አንቺ አትበይኝ እንጂ አንቺ ውጪ አንተም ያስኬዳል ቤት እናንተም ያው እርሶ ያል ደርሳለሁ ጭራሽ አስቤ አላውቅም የምሬ ነው አላሰብኩም ያን ቪዲዮ ብዙ ጊዜ እኮ አስቤዋለሁ ምናምን በቃ ቲክቶክ ላይ ትንሽ ለምንቀሳቀስ እዛ ላይ እኮ ብሰራ የሚል ነገር ከዛ ደግሞ ስህተቴን ደግሞ ባወጣው እቺ አርግጅ ያዩኝ ሰዎች እቺ ልጅ ወድቃ ቀረች ብለው የተመኙልኝ ሰዎች ቢደሰቱስ እቺ 1 ደቂቃ ቪዲዮ ለመቅረጽ ምናልባት በጣም ከአመት በላይ ሊሆን ይችላል ያወራሁት እርጉዝ ያለው ራሱ ይሄን ነገር ላድርገው እንዴ አይነት ነገር ቢካዝ ያን ያው ሁሉ ነገር አያልፍም ነበር ወይም ደግሞ ላይፍም ነበር አይ ዶንት ኖ አረ ሶ ይሄን ውሳኔ በቃ
ወሰንኩኝ ድንገት ተባዛ በቃ እኔ ጥየው ተነስቼ ነው ኪዳነ ምሕረት ቤተክርስቲያን ሄድኩት ምክንያቱም ከቆየው ላጠፋው እችላለሁ ብዬ ፈርቼ ሄድኩኝ በቃ ትቻው ስመለስ ከአራት ሰዓት በኋላ ሳየው ለ600 ምናምን ሺህ ታይቶ ነበር ወደ ሚሊዮን ቤት ገብቷል ሚሊዮንስ ታይቷል በቃ የሰው ደግሞ እንኳንም ኢትዮጵያ ይሆንኩኝ የመረዳዳት ባህላችን በጣም ደስ ይላል የወደቀን የማንሳት ባህላችን በጣም ደስ ይላል ከንግግርሽ መሃል ግን በጣም ይገረመኝ ምንድነው በቃ ወልጄ በተኛውበት ሰዓት ጓደኞቼ በለጡኝ አልሽ እየደርሰው ነው ያው አንድ ላይ ስንጓዝ ብዙ አብረን ያቀናቸው ነገሮች አሉ አይደል ምናልባት ቤተሰብን ማስደሰት ምናምን ነገር ነበር እነሱ ሲያስደስቱ ሳይ ምናምን እኔ ትንሽ አንቺ ቆንጆ ስተቷ ላይ ነው ያለሽ ግድ የለም ለሁሉም ነገር አይረፍድም ለማንኛውም እንግዲህ ቤቲ እዚህ ተገኝታለች በኋላ ላይ ደግሞ ትንሽ ነገር እናውራት አይደል ቤቲ በቃ እሷ ውስጥ ምን አየው ብዙ ወጣት እኔ ራሴን ብዙ ወጣቶች እኔ ደንግጫለሁ ምን አለበት እኔም ባይበት ውስጧ ሽማግሌ ስተታ ይሰራም ብላችሁ ነው የምታስቡት እንዴ እንሳሳተዋለን እኮ እና የሆነ በቃ ሰዋዊ ነገር ያለው አሁን ታይ እንደሆነ ራስን ማጥፋት በጣም በዝቷል ብዙ ልጆች ከራሳቸው ጋር በተለይ ወጣቶች ታዳጊዎች የሆነ ነገር ያጋጥማቸዋል ያ ነገር የሚያልፍ አይመስላቸውም አንቺ ያኔ የሆነ ነገር አርጊ እንዳለሽ እኮ ብታደርጊ ኖሮ እቺ ቀን የለችም ነበር ማለት ነው ነገ ቤቲ ምናልባት በኢትዮጵያ ቲያትር ላይ በኢትዮጵያ ሙዚቃ ላይ የሆነ የምትገርም ልጅ ልትሆን ትችላለች ያቺ ልጅ ግን ቀድማ ባትኖር ኖሮ የለችም ማለት ነው እና ባንቺ ህይወት ውስጥ ባንቺ ያን ደቂቃ ቪዲዮ ውስጥ ብዙ ወጣቶቻችን ብዙ ወንድም እህቶቻችን ይወከላሉ እና የግል ህይወትሽን አውጥተሽ ነገርሽን በዛ ውስጥ ደግሞ እኛም ተማርንበት እስኪ እንደው ከመሄዷ በፊት ይሁን ነገር ታንጎራጉር እንዴ ግድ ነው እስኪ ድምጿ እና አንድ ላይ ናቸው ውረድ ያለኝ ደጅህ እንደገና ቁርጤን ሳላውቀው የማይቀና አልጠቀመኝ አሻግሮ ማየቴ ዛሬስ ልድፈሪው ጣቃ እንደበቴ ገስግሽ እመጣለሁ ይሉኝን አልፈራ ያረፈደ ፍቅሬናዬ ተቀበል አደራ ዘገየው መሰለኝ እኔስ ካንተው ይምጣው ብዬ ከጀው ላይ ዘገኑ አቤት ይፍረደኛ አንድዬ በልቤ ሳጭሆዬ ልትቆግ ነው ብዬ ሳልዘጋጅ አለዳ ተዘረፍኩኝ ከጎዳ መዘረፉን ያሳቀሽ ተዘረፍኩኝ ማለት የህብስት ዘፈን ነው በጣም አሪፍ ነው ድምጿ ራሱ አሪፍ አይደለም ቤት ይችላል ያው እንግዲህ እንዲህ አይነት ህልም ኖሯቸው የሆነ ሰዓት ላይ ተሰናከሉ ቤትዬ የሰራችው ስተት ባንቺ ብቻ የተሰራ አይደለም እኛም ሰርተናል ሁላችንም ግን እንዴት አረመነው ነው ባይሰራ ጥሩ ነበር ስለተሰራ ደግሞ እንግዲህ ሰማይ መደፋት የለበትም እንዴት ያን እንለፈው ነውና ከኢትዮጵያውያን ከደጋግ ወገኖቻችን ጋር ችግሩን እናልፈዋለን እግዚአብሔር አለ ቲክቶከሯን ቤቲን እንግዲህ ያው እንግዲህ በደንብ ታፕታፕ ያረውልሽ ነው በተለይ አሁን በቃ ቴንክ ዩ ሶ ማች አይ ላቭ ዩ በጣም ሄዷል በጣም እንደዚህ ገና ሄዳል ላይ ንጥራ ትንሽ ታወራና አይደል ቤቲ በጣም ብዙ ነገር አላት ምክንያቱም ሰሰማ በቃ የመጣችበት መንገድ ፍልስፍናዋ በጣም የምትገርም ልጅ ነችና ቤቲን ወደ በኋላ ላይ እንደገና ጋብዛታለሁ ሞቅ አርጋችሁ ግን ሸኟት ቤቲ ያይዞ
10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው የሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኢምፓወር ዘ ኮሚኒቲ ዊኬንድ። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። እንደው በህይወት የሰራው ስህተት አለ? አይገርምም? ዛሬም ሰርቻለሁ ይለኛል። አሁን መልእክተ ስህተት የሚባል ነገር ብዙ ነገር በየጊዜው በነገራችን ላይ መልእክተ እንኳን ደስ አለሽ በሏት። ምክንያቱም ምን አሁን የእናቷ አደራ አለብኝ አይደለ? ሰይፉ በኢቢኤስ ላይ ስለሷ አነሳለሁ እና እናቷ ምንድነው ያሉኝ? ምንድነው ሙዚቃ ላይ ትመሰጣለች፣ የግል ህይወቷን ረስተዋለች፣ አግብታ ብትዳርልኝ፣ የአስቴር አወቀ አዲሱን ሪሚክስ ዘፈኗን ሰርጓ ላይ ብጨፍርበት ይላሉ እናቷ። እሷ ደግሞ አይ ለሙዚቃ ነው የተፈጠርኩት፣ ህይወቴ ነው ሙዚቃ፣ እስከ እድሜ መጨረሻ ድረስ እነፋለሁ። መልእክተ ዩቲዩብ ላይ በጣም ነው የምንወዳት ብለው አንድ 3 ጎረምሶች እዚህ መጥተዋል። ይግቡ። ኧረ በደስታ ኧረ እንደው ትንሽ እንኳን እንደው መሽኮርመም ልጃችንን ማሳልፈን አንሰጥ። አይ ግን ዩቲዩብ ላይ እያየሁ እኔ በጣም እንደዚህ አይነት አድናቆት ሲንግል ለሆነች ሴት ሲቀርብ እንደው እኔም ደግሞ መሀል ላይ ሆኜ ግድግዳ መሆን አልፈልግም፣ ጋሬጣ መሆን አልፈልግም። ለምን ስሜታቸውን መጥተው አይገልጹም? እስኪ ከማን ጀምና እስኪና ይኸው አንዱ መጥቷል። ሞቅ አድርጉለት ስሙ ሲያየት ራሱ ተሽቆረጠ። ያው ዩቲዩብ ላይ መልእክተ በጣም ነው ደስ የምትለኝ፣ ባቃት ብታወቃት ደስ ይለኛል ካሉት መሀል ነውና እንኳን ደህና መጣ። እንኳን ደህና ቆየኝ። መልእክተ ጥያቄዎች እናቀርብለትና የሚመልስ ከሆነ ምን ይመስልሻል? ላንቺ ነው የተሽኮረመምኩ አባቴ። ምንም አይታይም። መልእክተ እንዴት ነው ስታየው ግን አቋም? በጣም እሺ፣ የመጀመሪያ ጥያቄ ለወንድማችን መልእክተ የምትጫወተው የሙዚቃ መሳሪያ ምን ይባላል? ቡቡዜላ። ቡቡዜላ ነው የሚለው። እሱ ያየው ምን መሰለህ ሴፍሻ፣ የምትጫወተው መሳሪያ ሳይሆን እሷን ያየው። ወይኔ ደስ ይላል። እንደው ለምሳሌ የመገናኘቱ ነገር ቢኖር ራት አብሮ የመብላቱ ነገር ቢኖር ለመልእክተ ምንድነው የምትጋብዛት? ለመልእክተ ድንች ነው። ድንች ወጥ ዝም ብዬ ሰዓት ትወዳለች። ድንች ወጥ አመቱን ሙሉ ጾም ነው እንደምታጾመው? ላዩ ሊያምር ይችላል፣ ግን ከስሜቴ ጋር አብሮ አልሄድም። የምነፋውን የሙዚቃ መሳሪያ ቡቡዜላ አለ። እኔ አበሻ ነኝ እንጂ ሩሲያዊት ነኝ ወይ ድንች የሚለው ነው። ስለዚህ ወድቋል እና መሰለና ማጥናት ነበረበት አይደል? እየወደደሽ ሁለተኛውን ወደዚህ እስኪ ጋብዙት። እስኪ መልእክተ ወዳጅ እስኪ ወደዚህ ይምጣ። ሞቅ አድርጉለት። ያው እንግዲህ ሰይፉ በኢቢኤስን ሳይሆን መልእክተን ነው የሚያየው ይሄም ወዳጃችን። ስለዚህ አሁን ለምሳሌ ባለፈው ሳምንት በሰይፉ በኢቢኤስ ምን እንደቀረበ በጠይቀው ራሱ ሊያቅ ይችላል ወይ ነው። ባለፈው ሳምንት ካለፈው ሳምንት በፊት በነበረው በሰይፉ በኢቢኤስ ላይ የቀረበው እንግዳ ማን ነበር? መልእክተ እንደዚህ መልእክተ እሺ፣ ቁርስ መልእክተን የመጋበዝ እድል ቢሰጥ ምንድን ነው የምትጋብዛት?
ጨጨብሳ የቁርስ ስሜት እኔ ግን የገባኝ ብዙ ሴቶችን ጨጨብሳ ጋብዟል። ጨጨብሳ ላይ እንዴት ነሽ? ምንም አይደለም፣ ግን ቁርስ አልበላም። በሚያሳዝን ሁኔታ ቁርስ አትወድም። አመሰግናለሁ። መልእክተን ለመዳር ያለን ፍላጎት እስኪ የመጨረሻ ሰው በዩቲዩብ ላይ መልእክት ወዳጅ ነኝ ካሉት ማለት እስኪ ወደዚህ ሞቅ አድርጋችሁ ጋብዙት እስኪ። ጊታሪስቱ ግን የተናደደ ይመስላል። እኔ እስከ ዛሬ ድረስ የጊታሩን ድምፅ ሰምቼው አላውቅም። ዛሬ ግን እላያችን ላይ አስቆ እያለ ያለው ገብቷል። ጠላቴን ፊት ለፊት አየሁት። ሙዚቃ መሳሪያ ትሞክራለህ? አይ የጦር መሳሪያስ ከተገኘ መልእክትን በየትኛውም የጦር መሳሪያ ለመከላከልና ለመጠበቅ ዝግጁ ነኝ ነው የሚለው። ከሙዚቃ መሳሪያዎች በጣም የምታደንቀው ምንድን ነው? ሳክስፎን። እና በሳክስ ብቻ ነው የምትሰማው ብዙ ጊዜ? አዎ፣ ምንም የለም ከሱ ውጪ። መልእክትን የማግባት እድል ቢኖርህ የት ቦታ ነው ሰርግ ልትደግስ ወይም ደግሞ እንዲደገስ የምትፈልገው? እዚሁ። እሺ፣ ምግቡ ከኛ ነው ወይስ? ጨጨብሳ ነው። ጨጨብሳ ነው ያለው ሰማኝ። ሌላ ጠላት አየዋ። ከዚህ በአንድስ ጋር እንዴት ነው ተስማምተህ የምትኖረው? ሁለቱን በጣም ከባድ ይቀየራል። መልእክተን ካገባሁ እንዳለ ይቀይራቸዋለሁ። መልእክተ ምን የሚያስደስታት ይመስላል? አሁን እንዲሁ አይታት መልእክተን በጣም ለማስገረም ምን የተለየ ቦታ ላይ ልትወስዳት ትችላለህ? ማለት ልታዝናናት በቃ የሚነፋ ቦታ ላይ ከሚጠጣስ ነገር ምን ብትጋብዛት? ያው እንግዲህ ሴቶች ወደ ጠላ ያበዛሉ ነው። መልእክት ጠላ ላይ እንዴት ነሽ? ተገኘ በቃ ጠላ። ሚስተር መልእክት ብለነዋል እንግዲህ። እንግዲህ የመልእክት ወዳጆች ነን ብለው ነው በዩቲዩብ ቴክስት ያደረጉት። ሶስቱም ውድቅ ሆነዋል ወይስ ተስፋ አላቸው? ባለጠላው አይ አይደለም ማዝና እኔ ግን የመልእክተነ ማዘር ግን በቅርቡ ቀን ምንም እንዳያስቡ እውነት። ምክንያቱም እንዳለ ኮሜንት ሁሉ መልእክተን እባክህ በራሷ ጊዜ ባገባይ ሰዓት ታግባ ምናምን የሚሉ ሰዎች አሉ። እያሸማቀቅንሽ ነው እንዴ? ኧረ በፍጹም አይደል? ያው እንግዲህ ይሄው ሳይድ ኪክ እንደመሆኑ መጠን የቤተሰብ ማደር አለና ለመልእክተ አድናቆት በጣም እየጎረፈ ነው። ለዛሬ በጣም ነው የምንወዳት ብለው እዚህ ማመልከቻ ያስገቡ አድናቂዎቿ ሶስቱም ግን ከስሜቷ ጋር አብረው ሊሄዱ አልቻሉም። የሷንን ፍላጎት አላወቁምና የዲፕ ሸንዴ ዘፈን እዚህ ጋር ርዕሱ ይገባል። ፍለጋው አያልቅም። ልዩ የመዝናኛ ዝግጅቱ ዛሬ በጣም አሪፍ እንግዶች አሉ። በነገራችን ላይ እንዲህ ያማረ ኮትና ሱሪ ሁሌም ያሱበናል። አዲስ አበባ ውስጥ 2 ቦታዎች አሉ። አሁን ደግሞ ግራጁዌሽኑ አለ፣ ሰርጉ ይመጣል። ማማር መድመቅ ካስፈለገ ከቢር አለ። ለከቢር ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። የእነሱን ደግሞ የተመረጡ ቪዲዮዎች አይተን እንመለስ። ሰላም እንዴት ናችሁ? እቺ የምትመለከቷት ህፃን
አንድ ልጅ ናት። ልጅ አሜን በአጋጠማት ጉዳት በ8 ቀኗ ነው ሰርጀሪ የተሰራችው። ከወገብ በታች ምንም ሴንስ አይሰማትም። መማር ትፈልጋለች፣ ከጓደኞቿ እኩል መቦረቅ ትፈልጋለች። ግን በአጋጠማት ህመም ምክንያት ከቤት አትወጣም። ትምህርትም ያው እኔ ነኝ ወስጄ ማስተምራት። ዳይፐር ነው የምትጠቀመው። የህፃንነቷ ነው እንትን ያለው ዊልቸሯና እሱም በግድ እያዋበልኩ ነው የምወስዳት። እኔም እሷን ከፍ ዝቅ በማረግበት ሰዓት ወገቤን በጣም ታመም ያለው እና ኢትዮጵያኖች፣ ኤርትራኖች በሀገር ውስጥም ያላችሁ በውጭም ያላችሁ ማሳከም የምትፈልጉ እቺን ህፃን ልጅ አድኑልኝ በእግዚአብሔር ስም። በጣም እያቃተኝ ነው። ኢትዮጵያና ኤርትራውያን በሙሉ በሀገር ውስጥም በውጭም ያላችሁ ድንገት በደረሰብኝ ህመም ምክንያት ሁለቱም ኩላሊቶቼ ከጥቅም ውጭ ሆነዋል። በሳምንት 3 ጊዜ 15600 ብር እየከፈል ኩላሊት ዳስ እያረኩ እገኛለሁ። ነገር ግን በአስቸኳይ ነቅለ ተከላ እንዳረግ ተነግሮኛል። የነቅለ ተከላውን ዋጋ 5 ሚሊዮን ብር እንደሆነም ተነግሮኛል። ህይወቴን ለማትረፍ ንብረቴና በሙሉ ሽጬ ጨርሻለሁ። ምንም አይነት የገቢ ምንጭ ስለሌለኝ ታክሜ ልጆቼን እንዳሳድግ በእግዚአብሔር ስም እንድትረዱ ስለማጸናለሁ። ብዙ ደጋግ ኢትዮጵያኖች አሉ በሀገር ውስጥም በውጭም የለታመሙ በገንዘብም በጸሎትም የቻሉትን ሁሉ የሚያደርጉ። ለነዚህም ወገኖች ስለሚያደርጉት ነገር አስቀድመን እናመሰግናለን። ከዚህ ሁሉ ጭብጨባ ጀርባ አለ። በተለይ ቦሌ ላይ የተከፈተው ካርኒቮ ዋቤት ስጋ ዋቤው ስቴኩ ተብሎለታል። ቻኖሊ ኑድልስን አመስግኑት ባካችሁ። ቻኖሊ በጣም አሪፍ እንግዶች አሉ። አዲስ አልበሟን ለማስተዋወቅ በኩራ ስትሪም አማካኝነት ለተመልካቾች ቀርቧል። በአጭር ጊዜ ውስጥ ወደ 3 ሚሊዮን ህዝብ አይቶላታል፣ ሰምቶላታል፣ ተወዶላታል። ወጣቷ አቀንቃኝ ቤተልሔም ሸረፈዲን እዚህ ነው ያለችው። ለቤተልሔም ሸረፈዲን ሳምንቱ ምርጥ ፊልም ተብሎለታል። አንተነህ መሪ ተዋናዮቹ እዚህ ነው ያሉት ፊልማቸውን ለማስተዋወቅ። ነው ሌሎችም እንግዶች አሉ። ሲመጡ ነው የምናያቸው። ሰርፕራይዝ እንዲሆን ባንዱ አለ። ተመልካቹ ደስ ይላል። ክረምቱ ስሜቱ አለ አይደለ? በቆሏችንን እየጠበስን ጋቢያችንን አድርገን ክረምታችንን በሰይፉ ከሰል ሰይፉ ከሰል አፍኖ ይደፋ። ሌላ ምን ተመልከቱ። Kabir Noble Menswear.